በአማራ ምድር በብልጽግናው ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል ፋኖ በደንበጫ ከተማ ታላቅ ጀብዱ መስራቱም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ጀግኖች በምዕራብ ጎጃም ዞን ደንበጫ ወረዳ ታላቅ ጀብዱ መፈጸማቸው ታውቋል። የአጼ ቴዎድሮስ 99ኛ ክፍለ ጦር ባደረገው ተጋድሎ ከፍተኛ ቁጥር ያለው የብልጽግና ሰራዊት እርምጃ እንደተወሰደበት የህዝብ ግንኙነት ክፍሉ አስታውቋል። የብልጽግናው ሰራዊት መነሻውን ከደንበጫ ከተማ አድርጎ ወደ ገሊላ ከተማ በማቅናት ፋኖን ለመምታት አስቦ የነበረ ቢሆንም የ99ኛ ክፍለ ጦር በወሰደው ብርቱ መከላከልና ፈጣን የመልሶ ማጥቃት ተጋድሎም የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበት ወደ መጣበት እንዲመለስ ማስገድዶታል ነው የተባለው። ተጨማሪውን አሰናድተናል ታደምጡታላችሁ። በሸዋ ግንባር በፋኖ ልዩ ኮማንዶዎች ከፍተኛ ሽንፈትን ያስተናገደው የብልጽግናው ጦር በትናንትናው ዕለት እርስ በርሱ በመተኳኮስ መበተኑ የውስጥ ምንጮች ገለጹ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የጀግኖችን በትር መቋቋም ያቃተው የአገዛዙ ኃይል በመጨረሻም እርስ በርሱ በመጠራጠር እየተበተነ መሆኑን የግንባር መረጃዎቻችን ጠቁመዋል። ይህንን የእርስ በርስ ፍልሚያ በመጠቀም ጀግኖች ሰብረው በመግባት ዋና የጦር መሪውን ማሰናበታቸውም ታውቋል። በስፋት እንመለከተዋለን። በአዲስ አበባ ከተማ ውስጥ በጥበቃ ተሰማርተው የነበሩ ሁለት ንጹሃኖች በአሰቃቂ ሁኔታ መገደላቸው ሲነገር ይህም በከተማዋ ውስጥ ከባድ የህዝብ ቁጣ መቀስቀሱ ታውቋል። በሌላ በኩል የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙትና ከ400 ሚሊዮን ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ድሮን ጃሚንግ ቴክኖሎጂ ሳይሰራ መቅረቱ የትግራይ ጉዳዮችን የሚዘግበው ጋዜጠኛ ዳዊት ከበደ መረጃውን አጋርተዋል። ተጨማሪ አሰናድተናል ተሰሙታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ምድር በብልጽግናው ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል በትናንትናው ዕለት የብልጽግናው አገዛዝ ቡድን እርስ በርሱ መተኳኮሱና መበተኑ የውስጥ ምንጮች ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የጀግኖች በትር መቋቋም ያቃተው የአገዛዙ ኃይል በመጨረሻ እርስ በርሱ በመጠራጠር እየተበተነ መሆኑን የግንባር መረጃዎቻችን ጠቁመዋል። በመፈራረስ ላይ የሚገኘው የብልጽግናው ቡድን በደብረ ብርሃን ከተማ እርስ በርስ በመተኳኮስ መጠፋፋቱ እንደቀጠለ ሲሆን ይህንንም ክፍተት በመጠቀም ቀኜ የሚፈለገው ኃይል ላይ እርምጃ ወስዷል። ትናንት ከረፋዱ 5 ሰዓት ተኩል ገደማ ላይ በደብረ ብርሃን ከተማ ስር በሚገኙ በሁለቱ ክፍለ ከተሞች ማለትም በአጼ ዘርዓ ያዕቆብ ክፍለ ከተማና በእቴጌ ጣይቱ ክፍለ ከተማ የነበረውን ያገዛዙ የእርስ በርስ ተኩስ በመጠቀም ለደህንነታቸው ሲባል ስማቸውን የማንጠቅሳቸው የውስጥ ቀኝ አባሎች በወሰዱት እርምጃ የቆሰሉ እንዳሉ ቢታወቅም በነበረው የተኩስ ልውውጥ 2 የሚሊሻ አባላትና 1 የፖሊስ አባል ሲገደሉ በነበረው የተኩስ ልውውጥ ውስጥ በውር ድንብር መውጫ መግቢያ የጠፋው ያገዛዙ ኃይል ከጉዳዩ ጋር ምንም ከማያገናኛት አንድ ንጹሃን የከተማ ነዋሪ ላይ በመተኮስ ያቆሰላት መሆኑንና በሕክምና እርዳታ ውስጥ እንዳለች መሆኑ ተረጋግጧል። ይህ ያገዛዙ ኃይል ወደ አለመተማመድ የገባና በመጨረሻ እርስ በርሱ በመጠፋፋቱ ወደ ለየለት መተኳኮስ የሚያመራና የማይቀር በመሆኑ አሁንም ወደ ቤተሰብ የመቀላቀል እድላቸውን እየተጠቀሙ ወደ ፋኖ የሚገቡ የሚሊሻና የአድማ ብተና አባላት ቁጥርም እንደቀጠለ ነው ሲሉ መረጃውን የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አድርሰዋል። በሌላ በኩል ፋኖ በደንበጫ ከተማ ታላቅ ጀብዱ መስራቱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ህዝብ በምዕራብ ጎጃም ዞን ደንበጫ ወረዳ ታላቅ ጀብዱ መፈጸሙን አስታውቋል። የአጼ ቴዎድሮስ 99ኛ ክፍለ ጦር ባደረገው ተጋድሎ ከፍተኛ ቁጥር ያለው የብልጽግና ሰራዊት እርምጃ እንደተወሰደበት የህዝብ ግንኙነት ክፍሉ አስታውቋል። የብልጽግናው ሰራዊት መነሻውን ከደንበጫ ከተማ አድርጎ ወደ ገሊላ ከተማ በማቅናት ፋኖ ለመምታት አስቦ የነበረ ቢሆንም የ99ኛ ክፍለ ጦር በወሰደው ብርቱ መከላከልና ፈጣን የመልሶ ማጥቃት ተጋድሎ የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበት ወደ መጣበት እንዲመለስም አስገድዶታል። በተደጋጋሚ ውጊያ በማካሄድ የብልጽግናውን ሰራዊት ቁሳዊና ሰብአዊ ኪሳራ በማከናነብ የሚታወቀው የ99ኛ ክፍለ ጦር የፋኖ ኃይል በአሁኑ ውጊያ ከ10 በላይ የብልጽግና ሰራዊት ሙትና ቁስለኛ ማድረጉ ታውቋል። የብልጽግና ሰራዊት በደንበጫና አካባቢው ከዚህ በፊት ተደጋጋሚ ወታደራዊ ኪሳራ ሲያስተናግድ መቆየቱ የሚታወስ ሲሆን ዛሬም የፋኖን ቀጠና ለመቆጣጠርና ፋኖን ለመደምሰስ በወጣበት ዘመቻ ከፍተኛ የሰው ኃይል አስመትቶ ተመልሷል ነው የተባለው። ይህ በእንዲህ እንዳለ በአማራ ህዝብ ላይ ሁለንተናዊ ኪሳራን ለማድረስ ጦር ያዘመተው የብልጽግናው ሰራዊት በደንበጫ ከተማ አቅራቢያ 2 ታዳጊዎችን በመግደል የተለመደ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች የደረሰውን ጉዳት አስመልክቶ በሰጡት አስተያየት በታዳጊዎቹ ላይ ጉዳት የደረሰው ከደንበጫ ከተማ በቅርብ ርቀት ረገላ ማርያም በተባለ ቦታ መሆኑን ተናግረዋል። በተያያዘ ዜና የብልጽግናው ጥምር ጦር አባል የሆኑ የሻምበል መሪና ብሬን ተኳሹ ሙሉ ትጥቃቸውን በመያዝ የሰራዊቱን የጦር ወንጀል ተልዕኮ በመቃወም ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ
ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር እና 74ኛ ክፍለ ጦርን የተቀላቀሉት የብልጽግና ጥምር ጦር አባላትን አስመልክቶ ፋኖ ሀብታሙ ዩሱፍ እንደገለጸው የጠላትን ሰራዊት ስቦ ማስከዳቱ ቀጥሏል ብለዋል። በዛሬው ዕለት 5 የብልጽግና ጥምር ጦር አባላት ሙሉ ትጥቃቸውንና ወታደራዊ መረጃውን እንደያዙ 201ኛ ኮር ስር የ7ኛ ክፍለ ጦርን ሲቀላቀሉ ከክፍለ ጦሩ መሪዎች አቀባበል ተደርጎላቸዋልም ብለዋል። ለማይረባና ሽርፋፊ ጥቅም ብላችሁ መተኪያ የሌለው ህይወታችሁን በከንቱ አትገብሩ ሲሉ የተናገሩት ፋኖ የተቀላቀሉ የብልጽግና ጥምር ጦር አባላት የፋኖን ጥሪ ሁሉም ሊቀበልና የአማራን ህዝብ መከራንም ማሳጠር በመንግስት ቤት ውላሉ ወንድሞቻችን ጭምር ጥሪ ማስተላለፍ እንፈልጋለን ብለዋል። በሌላ በኩል ከሪፎርሙ ማግስት ከፍተኛ የዝና የኮር አመራሮች በተገኙበት የአጼ ምኒልክ ክፍለ ጦር ደማቅ የተሃድሶ መርሃ ግብር በማካሄድ ራሱን ለላቀ ግዳጅ ብቁ ማድረጉን የአጼ አምደ ጽዮን ኮር ለእዙ በላከው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በስሩ የሚገኙ ክፍለ ጦሮች ተከታታይ ጥልቅ ግምገማ በማድረግ ለቀጣይ ግዳጅ በተሻለ ቁመና ላይ ለማብቃት ያለመ የተሃድሶ መርሃ ግብር እያካሄደ ይገኛል። የሸዋ ጠቅላይ ግዛት አሳምነው የአጼ አምደ ጽዮን ኮር አካል የሆነው ምኒልክ ክፍለ ጦር ሰኔ 2 ቀን 2018 ዓ.ም ከፍተኛ የዝና የኮር አመራሮች እንዲሁም ሌሎች ተጋባዥ እንግዶች በተገኙበት ደማቅ የተሃድሶ መርሃ ግብር ማካሄዱን ኮሩ የገለጸ ሲሆን በፕሮግራሙ ላይ ወቅቱን የዋጁ የተለያዩ መልእክቶች ተላልፈዋል። በመርሃ ግብሩ ላይ የተገኙት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዋና ሰብሳቢ አርበኛ ኢንጂነር ደሳሌ ሳያስብ ሸዋ ባስተላለፉት መልእክት ምኒልክ ክፍለ ጦር የተሰየመችው የዘመኑ የአፍሪካ መሪ የኢትዮጵያ ንጉስ በሆኑት የአድዋ ፊታውራሪ ምልክት በዳግማዊ ንጉስ አጼ ምኒልክ ስም ሲሆን እኛም የእነዚያ ጀግኖች ትናንት የውጭ ወራሪዎችን አከርካሪ ሰብረው የመለሱ እምቢ ለባርነት ብለው የተዋደቁ ደማቸውን አፍሰው አጥንታቸውን ከስክሰው ለነጻነት ያጎናጸፉን ኩሬ ነጻ ህዝቦች ልጆች ነን ያሉ ሲሆን የአሁኑ ትውልድም በአባቶቹ የጀግንነት መንፈስ የወድድ መራሽ የውጭ ተላላኪ አማራ ጠል ብልጽግና እንዲሁም ባዕድን የመሰለ የዘመናችን እንቁላል ቀቀይ የሀገር ውስጥ ተላላኪ ባንዳዎችን አይቀጡ ቅጣት በመቅጣት ታሪካችን በደማችን የምንጽፍ የምኒልክ ልጆች ነን ብለዋል። አክለው ምኒልክ ክፍለ ጦር ልክ እንደ አባቶቻችን በአጼ ምኒልክ ታሪክ በመይሰው ካሳ ዘመን ተሻጋሪ ጀግነት በአባ ኮስተር በላይ ዘለቀ ታሪክ እንዲሁም የዘመናችን እንቁ የትግሎች ቦለኳሽ በብርጋዴር ጀነራል አሳምነው ጽጌ ጀግነት መንፈስ የተቃኘ ከጎጥና ከአካባቢ እሳቤ የጸዳ የአማራ ሰራዊት የኢትዮጵያ ተስፋ መሆን አለበት በማለት በሰራዊቱ ፊት ተገኝተው ወቅታዊ መልእክት አስተላልፈዋል። በመርሃ ግብሩ ላይ የክፍለ ጦሩ መስራች የነበረው አርበኛ ሙሴ ሸዋ ፈራው ለሰራዊቱ ባስተላለፉት መልእክት ምኒልክ ክፍለ ጦር እንደ ስሟ በአምሳለ አባታችን አጼ ምኒልክ አይረሴ ታሪኮችን በመስራት የአማራ ፋኖ ቁመና ይዛችሁ የህዝባችሁን አገልጋይ እንድትሆኑ ሲሉም አዲስ ለተዋቀረው የክፍለ ጦር አመራሮችና ለሰራዊቱ ያደራ መልእክታቸውን አስተላልፈዋል። በመጨረሻም የተሃድሶ መርሃ ግብሩ በተለያዩ የኪነ ጥበብ ታጅበው ቀጣይ የሥራ አቅጣጫ በማስቀመጥ በስኬት መጠናቀቁን በመርሃ ግብሩ ላይ በአካል ተገኝቶ ፕሮግራሙ የተከታተለ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከስፍራው ለህዝቡ ዜና ክፍል በላከው የግንባር መረጃ አስታውቋል። በሌላ በኩል በአዲስ አበባ ከተማ ውስጥ በጥበቃ ተሰማርተው የነበሩ 2 ደረሶች በአሰቃቂ ሁኔታ መገደላቸው ሲነገር ይህም በከተማዋ ውስጥ ከባድ የህዝብ ቁጣ መቀስቀሱ ታውቋል። የለሚ ኩራ ክፍለ ከተማ መጅልስ በ2 ደረሶች አሰቃቂ ግድያ ዙሪያ ህብረተሰቡ መግለጫ እስኪሰጥ በትዕግስት እንዲጠብቅ መልእክት አስተላልፏል። በአዲስ አበባ ከተማ አስተዳደር ለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ 2 ደረሶች በአሰቃቂ ሁኔታ ተገድለው መገኘታቸው ታውቋል። ሟቾቹ መሐመድ አደምና መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ በአካባቢው ማህበረሰብ ዘንድ በመልካም ስነ ምግባራቸው የሚታወቁ የዲን ተማሪዎች ደርሶች እንደነበሩ ተገልጿል። በሟቾቹ መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። ግድያው የተፈጸመው ቅዳሜ ግንቦት 29 2018 ዓ.ም ሌሊት እንደሆነ የተገመተ ሲሆን አስክሬናቸው ከ2 ቀናት በኋላ ሰኞ ሰኔ 1 ቀን 2018 ዓ.ም መገኘቱ ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይም የዘረፋ ምልክት አለመገኘቱ የግድያው አሰቃቂነት አጉልቶታል። የሟቾቹ የቀብር ስነ ስርዓት ትናንት ማክሰኞ ሰኔ 2 ቀን 2018 ዓ.ም በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበት ተፈጽሟል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናክሮ ዝርዝር መግለጫ እንደሚሰጥ በማስታወቅ ሙስሊሙን ማህበረሰብ በትዕግስት እንዲጠብቅ ጥሪ አቅርቧል። ድርጊቱ በተቀናጀ የደህንነት ሰዎች ተፈጽሟል ሲሉ ጥርጣሬና ፍንጭ የሰጡ ወገኖች ድምጽ እያሰሙ ነው። አስቀድሞ በአርሲ ለተፈጸሙ የክርስቲያኖች ጭፍጨፋ እየተሰሙ ያሉ ጠንካራ ድምጾች አቻ ለማድረግና አድበስብሶ ለማስቀረት በመንግስት የተጠነሰሰ ግድያ ነው ሲሉ የፖለቲካ ተንታኞችም ድምጻቸውን አሰምተዋል። መረጃችን ሲቀጥል ህወሓት ከ400 ሚሊዮን ዶላር በላይ ወጪ የተደረገባቸው የድሮን ጃሚንግ መሳሪያዎች አይሰሩም ተባለ። ጊዜው ያለፈበት በመሆኑ የህወሓት አመራሮች የደላላ ሲሳይ ሆነዋል በሚል እየተነገረም ይገኛል። የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙትና ከ400 ሚሊዮን ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ድሮን ጃሚንግ ቴክኖሎጂ ሳይሰራ መቅረቱን የትግራይ ጉዳዮች የሚዘግበው ጋዜጣ
ጋዜጠኛ ዳዊት ከበደ መረጃውን አጋርቷል። ቴክኖሎጂው ድሮኖች መረጃ የሚለዋወጡበትን የራዲዮ ሞገድ እና የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ከአዛዣቸው ጋር ያላቸውን ግንኙነት ለማቋረጥ የሚያስችል እንደሆነ ቢነገርም በተግባር ግን ሳይሰራ ቀርቷል። ለበርካታ ወራት በትግራይ ክልል ኮሃ አካባቢ በሚገኘው የሰሜን አየር ዕዝ ላይ የመገጣጠም ስራው ሲከናወን የቆየው ሲሆን የተደረገው ሙከራ ግን እንዳልተሳካ ታውቋል። ወታደራዊ ባለሙያዎች እንደሚሉት አሁን ላይ የሚመረቱ ዘመናዊ ድሮኖች የላቀ የጸረ ጃሚንግ አንቲ ጃሚንግ መከላከል ያላቸው ከመሆኑም በላይ ወደ መሬት ብቻ የሚያይ አንቴናዎችን ሲአርፒኤ በመጠቀም የጃሚንግ ሞገዱን ውድቅ ያደርጉታል። የህወሓት አመራሮች የገዙት መሳሪያም ጊዜው ያለፈበት ሰከንድ ሃንድ በመሆኑም የደላላ ሲሳይ ሆኖ መቅረቱም ዳዊት ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ